ነው ከናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነው የተደፈረው። ሃይማኖት ሰዎች ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በቃ በሉልን፣ በቃ በሉልን። በጋራ ሀገር በጋራ እንኑር። በጋራ ሀገር በጋራ በሰላም እንኑር። ለሀገር እድገት እንጣር፣ ለሀገር ሰላም እንሩጥ። ስንት የምንሰራው ሥራ መች ጠፋና? በግጭት ላይ ግጭት እንፈጥራለን። በጦርነት ላይ ጦርነት ማወጅስ ተገቢ ነው? ስንት የምንሰራው ሥራ የሃይማኖት ሰዎች መች የምንሰራውን ሰራንና? የስንት ንጹሐን ደም እየፈሰሰ ነው። ስንቶቹ በረሃብ አለንጋ እየተገረፉ ነው። ስንቶቹ መጠለያ አጥተው የአውሬ ቀለብ እየሆኑ ነው። ወላጆች እንዴት ነው እያለቀሱ ያሉት? ስንቶቹ በሰላም ከቤት ወጥተው ከቤት መግባት ተስኗቸው ወደ ጥንት ተመልሰን ሰው ክቡር ሲሆን ክቡርነቱ ተቃሎ በገንዘብ የሚሸጥበት የሚለውጥበት ይህን ገንዘብ ካላመጣ አንለቀውም የሚባልበት የሞት ፍርድ የሚፈረድበት ዘመን ላይ ደርሰን ስንት ክርስቲያኖች እግዚአብሔርን በማምለካቸው የተሰቀለውን ክርስቶስን በመስበካቸው በዋሉበት